ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የያዩ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ አሁን በአዲስ መልክ ዩቲዩብ ቪዲዮ አፕሎድ እያደረኩኝ ነው። በአላህ ሁላችሁም ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ ሰብስክራይብም አድርጉን፣ አበረታቱን። እስቲ ወላሂ አረብ ሀገር ያለነው ልጆች በቅንነት ምንም ገብተን ብናወራ ብንመካከር ወላሂ ላይክ እንደራረግ፣ ኮሜንት እንደራረግ። አዲስ ዩቲዩብ ለሆናችሁ ደግሞ ልብ ቅርጽ አሻንጉሊቶች ምናምን ባትልኩ ኮሜንት በአጭሩ ኮሜንት ብታስቀምጡ ደስ ይለኛል። እኔም ኢንሻአላህ ስትመጡልኝ ያደርጋችኋለሁ ማለት ነው። ሌላ ወላሂ የሆነ እስቲ ትንሽዬ ምክር ያው ሲጀምር ንግግር እንጂ ሌላ ምን እንሰራለን? እና የሆነ ቀልብ የሚሰብር ሁሌ ቪዲዮ አየሁኝ ሰሞኑን በጣም ሚዲያ ላይ እየተሽከረከረ ነው። እነ ሳሪ ጋር ምናምን ቀርቦ እርዳታ እየተደረገላት ነው። እንደውም አንዷ ፋጥማ የምትባል በጉሮሮ ካንሰር ነው መሰለኝ የምትሰቃየው እና አረብ ሀገር 10 ዓመት ሰርቻለሁ አለች እና እሷ ልጅ ወላሂ አሁን ግን ስትወድቅ ማንም አጠገቧ የለም። ድሮ ግን ያኔ ዘመዷ እኮ ብዙ ነው። እዛኔ አፍያ ስኖስ እያላት ብር ሰርታ ስታመጣ ዘመዶቿ ብዙ ሊሆኑ ይችላሉ። ዛሬ ግን እሷና በሽታዋ ብቻ ናት እዚህ የምትሰቃየው እና አረብ ሀገር ያላችሁ ልጆች እህቶቼ በአላህ ነው የምላችሁ፣ ደሞዛችሁን ቆጥቡ። በአላህ ይዣችኋለሁ፣ ደሞዛችሁን ቆጥቡ። ዘመዳችሁ ብር ነው። ብር ሲኖራችሁ ባዳም ዘመድ ይሆናል፣ ዘመድም ሞር ዘመድ ይሆናል። ብር ሲኖራችሁ አፍያ ሲኖርሽ ድሮ ጠላታችሁ የነበረው ሰው ሁላ ዘመዳችሁ ይሆናል። የናቃችሁ ሰው እናንተ ማክበር ይጀምራል። ብር ሲኖርሽ አፍያ ሲኖርሽ ማለት ነው። ልንገራችሁ ወላሂ ስትወድቁ ግን የሚያነሳችሁ የለም። ስትወድቁ ዞር ብሎ ማን የሚያያችሁ? የሆነ ዛሬ የሆነ ሰው ጋር ተጎሳቁላችሁ ከሄዳችሁ ነገ በእናንተ ያፍራል። እናንተን ማግኘቱን ላይ አይፈልግም። እህት ወንድሞቻችሁ እንኳን አይፈልጓቸው። ብር ሲኖራችሁ ግን ማንም ይፈልጋችኋል። ኮንፊደንስ ይኖራችኋል። ነገ ብትወድቁም ነገ ማንም ብርቃችሁ ብር አላችሁ። አልጋችሁ ላይ ቁጭ ብላችሁ ማለት ነው። ምግብ ከሆነ ኦርደር ማድረግ የምትችሉበት ዘመን ነው። ልብስ ከሆነ እዚህ ቤታችሁ ቁጭ ብላችሁ ኦርደር ማድረግ የምትችሉበት ጊዜ ነው። ብር ብቻ አይኖራችሁ። ብር ካልሰጠሁት ወንድሜ ይርቀኛል፣ ይራቅሽ፣ ጥርቅም ብሎ ይራቅሽ። ብር ካልሰጠኋት እህቴ እኮ አታወራኝም፣ ትርቀኛለች፣ ትራቅሽ፣ ጥንቅር ብላ ትራቅሽ። እናትና አባት ላይ ግን ሙሉ ደሞዛችሁ ሳይሆን በተወሰነ መልክ እርዱ። እናትና አባት ማለት ነው። ግዴታ አለብን ማንኛችንም ብንሆን ማለት ነው። ከእናትና ከአባት ውጪ ግን በአላህ ነው የሚይዛችሁ። በአላህ ነው የሚይዛችሁ። ማንንም አታወሩ። የኢትዮጵያ ስልክ ወላሂ ለአዝም ጥቅቅር አድርጋችሁ ብሎክ አድርጉ አስፈለገ። ካልሆነ ደግሞ በልኩ አውሩ። ከኢትዮጵያ ካሉ ሰው ጋር አታውሩ። ቀኗን ጠብቆ የደሞዝ ጊዜ ሰላም ይላችኋል። ቀኗን ጠብቆ ደሞዛችን ሲያልፍ ደግሞ ይዘጋናሉ። የሆነ ነገር ሲፈልጉ እኛም መፈለግ ይጀምራሉ። ሀጃችሁ ከወጣ በኋላ እንደ ዋይፋይ ነው ምርቁ። ደግሞ ሲመጣ እንደ ዋይፋይ ነው ኮኔክት የሚሆኑ። እናንተም እቺ ሲስተም ይወቁበት። የኢትዮጵያ ሕዝብ እንደ ዋይፋይ ነው። ደሞዝ ሲደርስ ኮኔክት፣ ደሞዝ ወጥቶ ካለፈ አንኮኔክት ናቸው። ሞኘቱ ነው እህቶቼ፣ ወላሂ ሞኘቱ ነው። የሆነች ልጅ ሰሞኑንም ደግሞ አለች 4 ዓመት ነው አረብ ሀገር የሰራው አለች። እዛኔ ለቤተሰብም ኖራለች፣ ያኔ ለእህት ወንድሞቿም ኖራለች፣ ለዘመዶቿም ኖራለች። ዛሬ ግን ማንም የላትም። ሚዲያ ላይ ወጣ እያለቀሰች ነው። ስንት እህቶች አሉ፣ ወላሂ ስንት እህቶች አሉ። በጣም የሚያሳዝኑ። ኢቭን ውቢት ከዱባይ የገባችው በቅርብ እሷ ራሱ እንዴት ነው የምታሳዝነው? ህይወቷ ምስቅልቅሏ ወጥቶ ባሏ ትቷ ጠፋ። የት እንደገባ እንኳን አላወቀች መሰለኝ። በእርግጥ ሙሉ እንትኗን አላዳመጥኩም፣ ግን እሷ ሁላ ታሳዝናለች። አረብ ሀገር ያላት እሷ ደግሞ ደስ የሚለው አላት። ስራ መጀመር ትችላለች፣ ሰርታለች፣ የተወሰነ ይዛለች። ሲጀምር ሙሉ ብሏን አይደለም ለመሄድ እንትን ስትል ነው መሰለኝ የተወሰነ ብር ቤቱን አስተካክሎ እንድጠብቃት የላከችው። ቢያንስ አንድ ልጅ አላት። እዚህ ደግሞ ልጅ ያልወለዳችሁ አላችሁ። 30 ምናምን ዓመት ገብታችሁ አንድ ልጅ እንኳን የሌላችሁ እስቲ አሁን ምን የሚሉት ነው የእናንተ ነገር? አሽቃባጮች እዚህ ቁጭ ብላችሁ ወንድሜ፣ እዚህ ቁጭ ብላችሁ እህቴ፣ እዚህ ቁጭ ብላችሁ መንጠርቅስዬ ሙሉ የአንድ ወር ደሞዝሽን ጥንቅር አድርገሽ ምትልኪ ገገማዎች፣ ገገማ ናችሁ። አላህ ሻሂድ ገገማ። እኔም ከዚህ በፊት ገገማ ነበርኩ። አሁን ግን ስንጥል
በቃ ወላሂ ዘመዴ ብሬ ነው ልንገራችሁ። አየው ብዙ አይቻለሁ። እኔ ራሱ ልንገራችሁ ወላሂ ለአዝም ብዙ አይቻለሁ በህይወቴ። አረብ ሀገርም ኖሬ ያውቃለሁ። ኢትዮጵያም ብዙ አመት ኖሬ ያውቃለሁ። አሁን ግን ያለሁት አረብ ሀገር ነው። የወጣሁበት ምክንያት የራሴ ምክንያት አለኝ። ችግር ብቻ ሳይሆን ማለት ነው። ደህና ቤት አለኝ፣ ሙሉ የቤት ዕቃ አለኝ፣ የጎደለኝ የለም። 2 ልጆች አሉኝ የማላፍርባቸው፣ ሁሉ የምኮራባቸው። ልጆቼ ግን ገና ናቸው። ያው አንዱ እንደውም ገና ነው፣ አንዱ ግን ትንሽ አልሐምዱሊላህ ወደ ጉርምስና እየሄደ ነው። የጎደለኝ ነገር የለም። በእርግጥ ግን በእንትኑ ምክንያት በኮሪደር ምክንያት ቤቱ ሊነካም ላይነካም ይችላል። አሁን እስካሁን ድረስ አለው ቤቴ በሱ ፍራቻ በቤቴ ፍራቻ ብቻ ነው ተመልሼ እንዲወጣ ያደረገኝ እንጂ አልሐምዱሊላህ ቢያንስ በቃ የምኖርበት ፈታ ብዬ የምኖርበት ቤት አለኝ አልሐምዱሊላህ። አሁን ደግሞ የቤቴን ስጋት ነው ከሀገር ልጆቼን አሁንም ትቼ ድጋሚ የወጣሁትና ግን አሁን ደግሞ ብዙ ነገር ተማርኩኝ። በቃ ከህይወት ብዙ ነገር አስተምሮኛል። ኢትዮጵያ 5 አመት ስኖር ብዙ ነገር ወደ 50 ሺህ የሚጠጉ ነገራቶችን ያስተምረኝ መሰለኝ። ይሄ 5 አመት ማለት ነው። ብዙ ነገር አየሁ። ዘመዶችን አየሁ፣ እህት ወንድሞችን አይቻለሁ፣ ፋሚሊ በሙሉ አይቻለሁ፣ ሁሉንም አይቻለሁ። ሲኖረኝም ሳይኖረኝም አይቻለሁ። ለዚህ አሁን ምንም መለየት አይከብደኝም። ከእናቴና ከአባት ውጪ ዝም ብላችሁ የወር ደመወዛችሁን አንስታችሁ ድርግም የወር ደመወዛችሁን እክልዬ ከዚህ ስትሄጂ ማንም ዞር ብሎ አያይሽም። ወላሂ ላዝም አንድ ቀን መጥቶ ዘይሮሽ ይወጣል። ድጋሚ ቢመጣ የሆነ ነገር ፈለጋ ሊመጣ ይችላል። ስትሰጪው ራሱ እየናቀሽ ይሄ ደግሞ ምን ብላ ነው የሰጠችኝ እያለሽ ይቀበልና ከኋላሽ ዞር ብሎ ያማሻል። ከዚህ ሁላ ታዲያ ዛሬ ቆፍጠን ብላችሁ ብራችሁን ይዛችሁ ነገ ስትሄዱ ደረታችሁን ነፍታችሁ ህይወታችሁን ቀይራችሁ ብትኖሩ አይሻልም? ሞኝ ለምን ትሆናላችሁ? ሞኝ ምንድን ነው ሞኝነቱ? አይበቃም እንዴ? ድሮ ከዚህ በፊት ድሮ አረብ ሀገር ሲመጣ እኔ ወላሂ ደሞዜ 2000 ብር ነበረች። ታምናላችሁ? በኩዌት ሀገር 52 ብር ነበረች የምትከፈለው። በባንክ ነው የምንልካት 52 2000 ምናምን ደረሰኝ ስቲል እስካሁን እኮ አለ የባንክ ደረሰኝ ማአት 2000 ነበረች። ወደ ዶላር ተቀይራ ዶላሩ በጣም ዜሮ ነበር እና እዛኔም አየሁ። እዛኔ 500 ብር የአሁኑ 50 ሺህ በሉት ሰጠን። ማንም አላመሰገነኝም እኮ ከማንም ምስጋና የለንም። ስቸግርሽ ማንም ዞር ብሎ አይሽም። ማንም ርቅሻል። ስልክ እንኳን ደውሎ ሄሎ እንኳን አይሉሽም። ዛሬ የምትሆኝላቸው ሰዎች ወላሂ ስልክ እንኳን አንስቶ ሄሎ እንኳን አይሉ። እስቲ ብቻ ገብተሽ ወደቂ አንቺ። የሚያነሳሽ የለም ከአላህ ውጪ፣ የሚደግፍሽ የለም ከአላህ ውጪ። ሴት ልጅ ደግሞ ከሆናችሁ መልካም ባል አላህ ያርፍቃችሁ። ስታጡም፣ ስታገኙም፣ ስትታመሙም፣ ስትድኑም አብሯችሁ ሊሆን ይችላል። ሊያበረታታችሁ ይችላል። ኢቭን ደሃ ቢሆን ባል አትምረጡ። ደሃ ነው ብር የለውም ብላችሁ አትምረጡ። ዋና የቀልብነት ደሃ አይኑረው እንጂ ቀልቡ ሀብታም ከሆነ ምንም አይልም። ትወጣላችሁ፣ ወላሂ ትወጣላችሁ። አላህ መልካም ባል ይወፍቃችሁ እህቶቼ። ግን ብራችሁን ያዙ፣ ሞኝ አትሁኑ። እሺ ብራችሁን ያዙ። ከአረብ ሀገር በቃ አፊያችሁ ነታችሁ፣ ብራችሁ ነታችሁ፣ ማንነታችሁ ነታችሁ፣ ጭንቅላታችሁ ነታችሁ፣ ስትሬስ ነገር ይዟችሁ ከዚህ ስትሄዱ ሁላ በቃ እዚህ የኖራችሁትን ብስጭት ነው እዛ የምታወጡት እና ከባድ የሚባለው ስለሆነ ፕሌስ ብራችሁን ያዙ። እሺ